መስመርሽን አትለፊ። ስማኝ አልማዝ ገባሽ? የጠየኩሽን ብቻ መልሽልኝ። ምን እያደረግሽ ነበር? ያገባሽው ልብ አድርጋ ይመለከትሽ። ይች ምን አልሽ አንቺ? ያደረከኝ ከዚህ በላይ ችግር አለ? አባሽ ነው የምታወሪው? ማን ልብ የሰጥሽ አንቺ ውሻ? ነው በራይል ምክንያት በማንሽ ስሟ በአልማዝ ምክንያት ነው ቅናት እንደዚህ ያንጨረጨርሻል? ማ እኔ ራሄል ነኝ ቅናተኛ? ከማንም ሰው ጋር እንድትጋደም አድርገህ በፌስቱላ እንድትታመም አደረጋት። መታከሚያ እንኳን ሳይኖራት ማቃን የሞተችው። ምንድነው እያወራሽ ያለሽው? ደግሞ ይሄንን ከኔ ጋር ምን ያገናኘዋል? አንተን ለማግኘት ብላ ነበር እዚህ ስራ ውስጥ የገባችው፣ ግን አልተሳካላትም። ይመስለኛል ተሳስተሻል። መዋሸቱንማ ተከመበታል። ምንድነው የምታወሪው? ምንድነው ምንድነው ትለኛለህ? ቆይ ምን አይነት ሰው ነህ? የገዛ ፍቅረኛ ከማንም ጋር አንሶላ እንድትጋፈፍ አድርገህ ከማንም ጋር አንሶላ ተጋፋ የምታገኘውን ገንዘብ ትቀበላለህ? ምን አይነት ሰው ነህ? ስለምን ፍቅረኛ ምናምን ነው የምትቀበጣጠሪው ሴትዮ? እኔ ከራይል ውጪ ፍቅረኛ የለኝም። አንቺ ስለምታያትም ሴት የማውቀው ነገር የለም። አሁን ይኸውልሽ የጠየቁሽን ጥያቄ ብቻ መልሽልኝ። ስለ ማንነትሽ ንገሪኝ። ማንሽ አንቺ? ምንም የምነግርህ ነገር የለም። ምን ማለት ነው? ምንድነው እያለች ያለችው? እየሰማኝ ነው? መድኃኒቱ መስራት ጀምሯል መሰለኝ። አቤል ራሱን መርሳት እየጀመረ ነው። አዎ በህይወቱ ነው የምጫወትበት። እንደተጫወተብኝ አይቀርም። አይ ልጁን መመረዝ እንኳን ምንም ጥቅም የለውም። ባይሆን ስርዓት ስለሌለው ስርዓት እያስተማርኩት ነው። ያቺ ሚስት ተብዬውን ከቤት ወጥታለች። አሁን ነገሮች አልጋ ባልጋ ሆነውልኛል። እኔን ግን ያልገባኝ መቅደስን አላውቃትም ማለት ነው። እንዴት ፍቅረኛውን ላያውቃት ይችላል?
እንዴ ሪቹ ምንድነው ሰሞኑን እዚህ ቤት መመላለስ አበዛሽ? ሰላም ነው? ሪቹ ችግር አለ እንዴ? ችግር እኮ ከኔ ህይወት መጥቶ ያውቅ። እኔ እኮ ምንም የደስታ ህይወት አሳልፌ አላውቅም። አሁን ደግሞ ይበልጥ ብቻዬን እንደሆንኩ ባዶዬን እንደቀረሁ አወቅኩኝ። አልገባኝም። ህይወቴን ሙሉ መስዋዕት ስከፍልላት የነበረችውን እናቴን አጣኋት። ሳሚ እናቴ እኮ ሞተች። ሳሚ እናቴን አጣኋት። በጣም አዝናለሁ። ምንም አይነት ቃል ብሰጥሽ ላጽናናሽና እናትሽን ልመልስልሽ አልችልም። በምትፈልጊው ነገር በሙሉ አጠገብሽ እንደሆንኩኝ እንድታቂልኝ እፈልጋለሁ። እያደረክ ነው? ልብስ እያጠብኩ። ምን አልማዝ የለችም እንዴ አንተ የምታጣጥበው? አይ ችግር የለም። ቀለል ቀለል ያሉ ስራዎችን ራሴ ልስራ። ያው የሰርዳታ ደካማ እንጂ ጠንካራ አይደለም። አይ እንደዛ ከሆነ ጎብዛል ማለት ነው። እኔ የምለው ሰሞኑን ስራ መግባት አቁመሃል። በሰላም ነው? የምን ስራ? አንተ ትንሽ ቆይተህ እኔንም መርሳት አይቀርም። እንዴ ቆይ አንተ ወንድሜ ባቢ ነህ አይደል? እየቀለድክብኝ ነው? ምን ነው ተጠራጠርክ እንዴ? ሞሬ ቆይ እዚህ ቤት ከኔ ካንተ ከአልማዝ ውጪ ሌላ ተጨማሪ አራተኛ ሰው ይኖራል እንዴ? ምን እያልክ ነው? ራሄል ነበረች፣ ይኸው እሷም ከጠፋች ሰነባበት። ማናት ደግሞ ራሄል? ለነገሩ ባንተም አልፈልግም። የአንድ ሰው ጥቅም የሚገባን ያ ሰው ስናጣው ነው። በእጅ ያዙት ወርቅ አይደለም የሚባለው። ብዙ መፈላሰፍ ትወዳለህ ልበል? ሀቢል ሰሞኑን ማቃቤል እየመሰልከኝ አይደለም፣ መታየት አለብን። በቃ ሽሬ፣ ከዚህ በላይ ራስሽን ማቃጠል ያለብሽ አይመስለኝም። አቤልን አግኝተው ታውቃለህ? የት ነው ያለው? እንደውም እኮ ጠይቅሻለሁ ብዬ አንቺ ቀደምሽ። እኔ የምልሽ እንዴት የምትወጂው ልጅና ቤት ለዛች ሰራተኛ ጥለሽ ወጣሽ? የኔና የአቤል ፍቅር ልክ አንተ እንደምትለው በፍቅር ላይ የተመሰረተ ሳይሆን በማስፈራራት ላይ ብቻ የነበረ ነው። ግን ደግሞ እኔ አቤልን እወደዋለሁ፣ ግን ፍቅር የሚባል ነገር የለም። እኔ ይህን አላውቅም ነበር። ታዲያ ለምንድን ነው አንቺን ከሌላ ወንድ ጋር ሲያይሽ አራስ ነበር የሚያደርገው? እኔ ምንም የማውቀው ነገር የለም። የአቤል መጥፋት በጣም እንግዳ ነገር ነው የሆነብኝ። ለማንኛውም እኔ አፈላልገዋለሁ። አንቺ ግን ቤትሽን ማስመለስ ያለብሽ ይመስለኛል። እሱ ማለት ብለሃል። ቤቴን ማስመለስ አለብኝ።
ትወዳለች አልማዝ። ምን እያደረክ ነው? እዚህ ያስቀመጥከው የአህያ ጉልበት አለ መሰለህ እንደ በየደቂቃው ማዘደው። ሰርቺ ስላበላው ነው እንደዚህ የጠገብከው? አይደለም እኮ ተሳስተሻል። ዳቦ ደረቅ ስለሆነስ ተፈረፈረብኝ። ለዛ እኮ ነው። ስሜን አትጥራ። ማን እንደሚያድንህ እናያለን። ምንድን ያደረገው? እሷን ገላታል። አይደለም የሙዝ ልጣጭ አሸርቶት። ምንድን ያደረገው? ልጅቷን ገደልካት እኮ። አይደለም ላስረዳ እችላለሁ። ልጅቷን ገላታል። አንተ ነፍሰ ገዳይ ነህ። ልጅቷን ገላታል። ምንድን ያደረገው? አይደለም ሙዙ ነው አሸራቶ ጠርዙን ይመታል። ልጅቷን ገላታል። አንተ ነፍሰ ገዳይ ነህ። ዝም በል አንተ። ምንም ነገር እንዳትናገር። እንዳትጠቀኝ እንዳትጠቀኝ። እኔንም ትገለኛለህ። አንተማ እኔንም ትገለኛለህ። ያዙት። ነፍሰ ገዳይ ነው ይሄ። ወደ እኔ እንዳትመጣ። አንተ ትንሽ ቆይተህ እኔንም ትገለኛለህ። አንተማ እኔንም ትገለኛለህ። አንተ መምረጥ ነው ያለብኝ። አንተ ነፍሰ ገዳይ ነህ። ነፍሰ ገዳይ ነህ። ያዙት። ያዙት ይሄን ሰውዬ።
አገኘኸው? ምንም ነገር የለም። ፎቶውን ባሳያቸውም ሊያውቁት አልቻሉም። አሁንስ በጣም እየፈራሁኝ ነው። ብቻ እንዳልከው አድርገውት ከሆነ መቼም አናገኘውም። ፖሊስ ጣቢያም ደውዬላቸው ነበር። ምንም ነገር ሊነግሩኝ አልቻሉም። እሺ አሁን ምን ብናደርግ ይሻላል? ወዴት ሄደን እንፈልገው? እስኪ አብረን ፈለግ እናድርገው። ወደዚህ እንሂድ ወይ? ነይ እንሂድ። እንዴት እዚህ መጣ? እኔም ለማመን በጣም ኮማ ውስጥ ነበር ተብሎ ነበር። አየሽ፣ ሁሉም ነገር እኛ ባልነው ሳይሆን ፈጣሪ ባለው ነው የሚሆነው። ተይው፣ አቀስቅሽው። ሲነቃ ታወሪዋለሽ። ተመስገን ነው እንደዚህ ሆኖ ራሱ ማየታችን። ለስንቱ ተጨንቀን ታዲያ። በቃ አሁን አንቺም ደክሞሻል፣ ገብተሽ አረፍ በይ። አንተም እኮ ደክሞሃል። ለእኔ ችግር የለውም አታስቢ። ለእሱም እኔ ይሻላል። ሊነጋጋ ሲል እኮ እንቅልፍ ጣለኝ። አቤልስ? እየቀለድክ መሆን አለበት። የት አለ አቤል? እዚሁ ነበር እኮ እንቅልፍ እስከሚወስደኝ ድረስ። አቤል የት አለ እያልኩህ እኮ ነው። ወጥ ይሆናል፣ ምንም አታስቢ። በምን እርግጠኛ ሆንክ? ና እሺ እንውጣና ለማንኛውም የምንፈልገው ተነሳ።